አላቅም አላቅም እንዴት ተሳደብኩት ምንም ማድረግ አልችልም ገበያ ውስጥ ተንከራትቼ ምን ብዬ ነው ያሳደግኩት እግዚአብሔር ለምን እንደወሰደብኝ በጣም አላቅም በጣም አሳቢ ነበር በቃ በሱ ነው ያው በሱ ያልፍልኛል ብዬ ነው ተስፋ ያረኩት ነበር ማድረግ አልችልም በቃ ጎበዝ ተማሪ አስጠኝ ነው በዚህ ላይ በቃ 5-1 የሚያስጠናው ከልጅነቱ ጀምሮ እሱ ነው አሁን ተማሪዎች በጣም ነው የሚወዱት አብሮ ነው የሚያጠኑት በቃ ማድረግ አልችልም ራሴ ተሰበረ በቃ ከቅርብ ዓመታት ወዲህ በየማህበራዊ ሚዲያው ላይ እከሌ የሚባል ልጅ ጠፋብኝ እንደወጣ ቀረ እባካችሁ ያያችሁ ሰዎች አፋልጉን የሚሉ ወላጆች የመታየታቸው ጉዳይ እሙን ነው። የጉዳይ ከቀን ወደ ቀን እየቀነሰ ይመጣል ሲባል ጭራሽ እየባሰበት ነው የመጣው። እንደዚህ ወጥቶ የመቅረቱ ጉዳይ በህፃናትም ብቻም ሳይሆን በአዋቂዎችና የአእምሮ ታማሚ በሆኑ ግለሰቦችም ዘንድ ላይ በስፋት ይታያል። ታዲያ አንዳንዶቹ ወዲያውኑ ተገኙ ሲባል ሌሎቹ ደግሞ ስለመገኘታቸው ምንም አይነት ፍንጭ ሳይሰማ ይቀራል። ደግሞ በሌላ መልኩ እድል የጠመመችባቸው ህፃናት እጅግ በጣም በከፉ በጨካኝ ሰዎች እጅ ውስጥ ይወድቁና ተገድለው አስክሬናቸው ሜዳ ላይ ተጥሎ ይገኛል። ይህ ወላጅን እጅግ በጣም እያስጨነቀ የመጣ ጉዳይ ነው። በተለይ አዲስ አበባ ውስጥ እንዲህ ያለው ጉዳይ በተደጋጋሚ መታየቱ ነገር በብዙ መልኩ አስጨናቂም አስጠባቢም ጉዳይ ሆኗል። ዛሬ ወደ እናንተ ይዘን የመጣነው ታሪክ እንግዲህ ከወር በፊት አንድ የ22 ዓመት ወጣት ልጅ እጅግ በጣም ጎበዝ የሆነ ሙልቀን የተባለ ወጣት ልጅ አፋልጉን ጠፋብን ሲሉ ቤተሰቦች ማህበራዊ ሚዲያ ላይ ብቅ ብለው ነበር። ታዲያ ቤተሰብ አፋልጉን ብሎ ማህበራዊ ሚዲያ ላይ ከመጣ ከቀናት በኋላ ደግሞ እጅግ በጣም አሳዛኝ በሆነ መልኩ ይህ ልጅ ጫካ ውስጥ ራሱን ሰቅሎ ተገኘ ተብሎ ለቤተሰብ ተነገረ። ሙልቀን የ22 ዓመት ወጣት ነው። ከአንደኛ ክፍል እስከ 12ኛ ክፍል ድረስ አንደኛ እየወጣ የተማረ ተማሪ ነው። ታዲያ ሙልቀን የጠፋበት የመጨረሻዎቹ ሰዓታት ላይ ደግሞ የዩኒቨርሲቲ የ2ኛ ዓመት ተማሪ ነው። ከቤቱ ሲወጣ ሰላም ነበር። አባቱንም እናቱንም ሰላም ብሎ ነበር የወጣው ህዳር 22 ቀን። ከዛ በኋላ የሆነው ነገር አልታወቀም። ድምፁ ጠፋ። ቤተሰብ ቢፈልግ ቢያፋልግ ሊያገኘው አልቻለም። በዚህ መካከል ልጁኛ ጋር ነው እያሉ ቤተሰብንም ባልተገባ መልኩ ብር የተቀበሉም ሰዎች አሉ። ወላጅ በተለይ እናት ልጃቸውን ፍለጋ ማዕከላዊ በሄዱበት ነው ሞቶ መገኘቱን ራሱን ሰቅሎ መገኘቱ የተነገራቸው። ይህንን ጉዳይ ዛሬና ትላንትና ጀምሮ ማህበራዊ ሚዲያ ላይ ያያችሁት የተመለከታችሁት ጉዳይ ነው። ምንድነው ብለን ልንጠይቅ ጉዳዩን በተመለከተ ከአባትየው ጋር በቀጥታ የስልክ መስመር ተገናኝተን ስለ ጉዳዩ አውርተናል። አባትየው ጋር ያደረግነውን ቆይታ ተከታተሉልን። ታዲያ ወደ ዋናው መሰናዷችን ከመሄዳችን በፊት ጊዜ ሚዲያን አንድ ጊዜ ሰብስክራይብ በማድረግ ቤተሰብ ታድርጉን ዘንድ ወደድን። ክበሩልን። አይቀርም ታህሳስ 15 ለገሃር ላይ አይቀርም። ለምን ቢሉ ላለፉት 2 አስርት ዓመታት በታማኝነትና በጥራት ብዙዎችን የቤት ባለቤት ያደረገው አንጋፋው ጊፍት ሪል ስቴት መጪውን የገናን በዓል ምክንያት በማድረግ ከታህሳስ 15 እስከ 28 ድረስ የሚቆይ ታላቅ ቅናሽ የተደረገበት የሽያጭ መርሃ ግብር በመሃል ለገሃር ላይ ያዘጋጀን መሆናችን ስንገልጽ በታላቅ ደስታ ነው። ልብ ይበሉ። በዚህ ቀን ለሚመጡ ደንበኞቻችን በ20% ቅናሽ በ55/45 የረጅም ጊዜ ባንክ አማራጭ ከ2% እስከ 5% ቅድመ ክፍያ ከ65 ካሬ እስከ 163 ካሬ ማለትም ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችንና የንግድ ሱቆችን በለገሃር በቦሌ አትላስ በ22 በመርካቶ ተክለ ሃይማኖት በሲኤምሲ እና በአያት ሳይቶቻችን ላይ ለሽያጭ አቅርበናል። ታዲያ እርሶስ ምን ይጠብቃል? ይግዙ፣ ህልሞን እውን ያድርጉ። ለበለጠ መረጃ ታች ባለው ስልክ ቁጥራችን ሃሎ ይበሉን። ጊፍት ሪል ስቴት ማህበረሰብን እንገነባለን። ሄሎ ጤና ይስጥልኝ። አብሮ ይስጥልኝ። እንዴት አሉ? እግዚአብሔር ይመስገን። እስኪ እንተዋወቅ ወዳጄ። ደጀኔ ይባላል። መልካም። ልጆ ነው እንዴ? ሙሉቀን ልጄ ነው። በረታችሁ? እግዚአብሔር ይመስገን። እንግዲህ ምን እናደርገዋለን? ምንድነው የተፈጠረው ነገር? እንደው ከዚህ ቀደም ያው ሰዎች ይጠፋሉ፣ ገሚሶቹ ይመለሳሉ፣ ገሚሶቹ የት እንዳሉ አይታወቅም ይባላልና እናንተ ላይ የሆነውን ጉዳይ ደግሞ ስንሰማ በጣም ነው ያዘንነው። በተለይ እንደ ወላጅ ልጄን አሳድጌ እንደዚህ ጎበዝ ተማሪ ደረሰልኝ ሲባል እንደዚህ መሆኑን መስማት ልብ ይሰብራልና እንደው ምንድነው የተፈጠረው ነገር ጋሽ ደጀኔ? እኛም ግራ ገብቶናል። ማለትም በ22 ህዳር 22 ነው ከቀኑ 6 ሰዓት አካባቢ ነው
አጋጣሚ መብራት ጠፋ። እሺ መብራት ሲጠፋ ዋይፋይ ሲቋረጥበት በቃ እዛው ላጥና ብሎ ላይብራሪ ይገባለሁ ምናምን ብሎ ከቤት ወጣ። 6 ሰዓት አካባቢ ከቤት ወጣ። ስልኬም ዘግቶብኛል አለ። እሺ በዛው በቃ እዛ ገባለሁ ብሎ ሄደ። ወጣ ሰላም ብሎን ወጣ። እናቱንም ቻው ምናምን ብሏት ነው የወጣው። እኔ ራሴ አጋጣሚ በቤት ውስጥ ነበርኩኝ። እንዴ ሰላም አትለኝም እንዴ ምናምን ስለው ሰላም እያልኩ እኮ ሰላም ብያለሁ እኮ ምናምን ብሎ ሳቅ ብሎ ቦርሳውን ይዞ ወጣ። እሺ ከዛ እኛ ስልኩም ዘግቶብኛል ስላለ ለምን ዘጋ? ለምን ኳስ እያየ ነበር ለምን ዘጋ ምናምን ለምን እስከሚዘጋ ድረስ ለምን ትጠብቃለህ አልኩት። አይ ዘግቶብኝ አይደለም ኳስ እያየሁ አይደለም የዘጋብኝ ምናምን ብሎ ዝም ስል እኔም ዝም አልኩኝ። ከዛ ወጣ። በዛው ሄደ። ለካ እሱ እዛም አልገባም ዶርምም አልገባም ነው የሚባለው። የዛን ቀን አልገባም፣ ወደ ዶርም አልገባም። በዛው አደረ። በነጋታው ጓደኛ አብሮ ዶርም የሚያድሩና አብሮ የሚማሩ ልጅ ነበረ። እሱ ደውሎ ለእናቱ ይነግራታል። አልመጣም ብሎ። አዎ ምንድነው ሙሉ ቀን ዛሬ አላገኘውም ማለት በቃ በዛው መጥፋቱ ተረጋገጠ። በቃ እኔ አልነበርኩም ቤት በጊዜው ስራ ቦታ ነበርኩኝ። የት እንደገባ አይታወቅም። ከዛ ብዙ ቦታ አመለከት ነው። እንደገና እናትየዋ ደግሞ ስትናገር እየተጨናነቀ ነበር ነው የምትል። ይጨነቅ ነበር ሞባይል እያየ ይጨነቅ ነበር። የሆኑ እያነበበ ነበር ምን እንደሆነ ሜሴጅ ነገሮች እያነበበ ነው የምትለኝ። እኔ ራሴ አይቼዋለሁ። ይጨናነቃል ትለኛለች። አሁን ከጊዜ በኋላ ነው የሰማሁት። አሁን ይሄ ደግሞ ፈተና ደረሰ። ፈተና ስደርስ አንዳንድ ጊዜ እንትን እላለሁ። ጎበዝ ተማሪ ነው፣ ምንም የሚወጣለት ነገር የለም። በጣም ጎበዝ ነው። ከመስራቱ በፊት በቃ ኤክስ እንኳን ሲገባበት በቃ ገብቶ ነው ይሄ ኤክስ ነው ብሎ ነው በቃ ማንም ሳይነግረው ራሱ እንዴት ነው የተሳሳትኩት ምናምን ብሎ እንትን እላለሁ። በቃ ያውቀዋል። አሁን ፈተና ስደርስ 2 ፈተና አንድ ላይ ያደረገብን እሱን ላጥራ በቃ አንድ አስተማሪ 2 ፈተና አንድ ላይ ያደራረበብን ምናምን እያለ እሱ ነው ያሸወደኝ ምናምን እያለች ነው እንጂ ሜሴጆች እንደሚጻፉ አይነት ነገር ነው። ሞባይሉን እያየ ራሱን እየነቀነቀ ያዝናል ያለች በቃ ያስገደደው ነገር ይኖር አይኖር ምንም የማውቀው ነገር የለም። ያስገደደው ነገር ግን ያለ ይመስለኛል። ምክንያቱም ሜሴጆች አሉ። ስልኩንም አውጡልን ብለናቸዋል። ስልኩንም ሊያወጡልን አልቻሉም። ከዛ በተከታታይ ፖሊስ ጣቢያ ነበርን እየተመላለስን ያላመለከትነው 11 ክፍለ ከተማ መጥፋቱን አስታወቅ ነው። ከዛ በኋላ የለም ተባለ። ፖሊስ ጣቢያ ተፈለገ፣ የለም ተባለ። እኔም እንትን ሄድኩኝ፣ ፌዴራል ፖሊስ ሄድኩኝ። ፌዴራል ፖሊስ ስልኩ ይታይልኝ አልኩት። ስልኩ ታየ። እስከዚህ እስከ 22 እስከ 23 ይሰራ ነበር አሉ። ከዛ በኋላ ወዴት እንደወደቀ አልታወቀም ተባለ። ፖሊስ ኮሚሽንም እዚህ እንትንም ህንድ ሶስተኛ መረጃዎችንን እንትን ብንላቸውም በቃ ምንም ነገ ዛሬ ምናምን እያሉ በጣም ቆዩብን። እንዴት እንደሆነ አናውቅም። በቃ በዚህ እያለ በ13 ባለቤቴ ሄደች። ለሰኞ ተቀጠረ። አርብ ደን ነበር። ለሰኞ ተቀጠረ። ሰኞ ስንሄድ ሰኞ ሄደች እሷ። ሰኞ ስትሄድ ፎቶ ይዛ ሄደች። አጋጣሚ በዚህ ፎቶ እንኳን መውጣት የሚችል ባለው ፎቶውን እስካን ሲያደርጉ የሱ ፎቶ ተመዝዞ ወጣ። እንደተሰቀለ አይነት ነገር ፎቶ አዩት መሰለኝ። መጨረሻ ላይ ፎቶውን እነሱ አረጋገጡት። በቃ መሞቱ ተረጋገጠ። እኔም በነጋታው ሄድኩኝ። ጫካ ውስጥ መንገድ የማያውቅ ልጅ መንገድ አያውቅም። 6
ኪሎ የት እንደሆነ አያውቅም። አብሮት እንትን የት እንደሆነ አያውቅም። ከሚገርም ነገር አብሮት ቤተ መጽሐፍ ላይብራሪ ነው። አብሮት መጽሐፍ ቤት ይሄ 4 ኪሎ ያለው ነው። 4 ኪሎ ያለውን እነሱን እየጠየቁ ነው። እንደውም እየሳኩበት እሱን ካላታውቁም እንደ እያልኩኝ እየሳኩበት የነበረ ልጅ ነው። እንግዲህ አሁን የካ ምናምን ጫካ ውስጥ ተሰቀለ የሚባለው ተሰቅሎ ነው ያገኘ ነው ብሎ ነው እንግዲህ ነገ ያሳዩን ፎቶውን። እስከዚህ ድረስ ነው። በትምህርቱ ደግሞ በጣም ጎበዝ ታታሪ፣ እኛም የተናገርነው ነገር የለም ከኔ ጋር እንደውም ብዙ እኔ ንግግር ራሱ የለኝም፣ ብዙ አልናገርም። መጨቃጨቅ ምናምን አልወድም ከልጆቼ ጋር። ለሱም ብቻ ሳይሆን ቤት ራሱ በቃ አልቆጣቸውም፣ ምን አልላቸውም። ምን እንዳስገደደው እንግዲህ ፈጣሪ ወቆ። ትምህርት አስቸግሮ እንዳይባል በሄደን ጠየቅናቸው ጓደኞቹን ስጠይቃቸው ምን ትምህርት እንዴት ነው በትምህርት ላይ የፖሊስ ኮሚሽንም የአዲስ አበባውም እንትን ስለን እስቲ ያረጋግጡ ስንል እንደገና ጓደኞቹን ስጠይቃቸው እንዴት ነው ትምህርት ላይ ፊቱ ላይ የሚነበበው በዚህ ሳምንት እንዴት ነው ምንም የተለየ ነገር የለውም፣ የሚከፋው የሚያዝነው ነገር አለ ምናምን አልናቸው። ምንም የተለየ አንድ ቀን ሙሉ ምናምን ከሰው ጋር እናገራል፣ ከሰው ጋር አይናገርም። እሺ ትምህርት እንዳውም ከ10 አግኝተዋል፣ ከ5 አግኝተዋል ምናምን እንዳውም ቀለል ያለ ትምህርት ነው እያለ ነው። ብዙ ሰዎች ከባድ ነው ይሉኛል፣ ግን በጣም ቀላል ነው እያለ ነው ሲያወራም የነበረ። ይህን ያህል ተጽዕኖ የሚፈጥርበት ገመድ የሚዳርገው ነገር እንጃ እግዚአብሔር ይወቀው። ምንም የማውቀው ነገር የለኝም። ይሄን ነው እንግዲህ። ስንተኛ ልጅ ነው? ሁለተኛ። ይሄ አንደኛው አለች፣ ሁለተኛው ነው ይሄ። ሁለተኛ ነው። ስንት አመቱ ነው? 20 አመቱ። 20 አመቱ ነው። 20 አመቱ። እንግዲህ ከዓለማዊ ትምህርት ጎን ለጎን መንፈሳዊ ትምህርትም እንደሚማርና ከአማኑኤል የ3 ወር መንፈሳዊ ኮርስ እንደወሰደም ነው ያነበብነው። የ3 ወር ኮርስ ወስዶ አንደኛ ነው የወጣው። ከዛ አሁን ሰፈረ ሰላም ይማር ነበር። ሰፈረ ሰላም ዩኒቨርሲቲ ቅርንጫፍ አለ አይደለም? ጤና የድሮ ሳምባ ነቀርሳ ነበር። አሁን እዛ 1 አመት ነው የተማረ። 1 አመት ስማር አሁን እዚህ ተማረ። ከዛ ሊቀጥል ነበር ጤና ልማርም አለና ከዛ ወደ ስታቲክስ ገባ። በዛው በቃ አልማርም ብሎ በቃ እሱንም መንፈሳዊ እንጂ እንትን አይለየውም፣ መጽሐፍ አይለየውም። በጣም ጎበዝ ነው። እናቱ እኔ ብዙም ቤትም ስለማሉል ብዙም አላቃቸውም። በርግጥ ማታ ነው የምንገናኘው። በጣም ጎበዝና ጿሚ ነው። ጿሚ መሆኑ እኔም አውቀዋለሁ። ያነባል፣ ይደግማል ቤት ውስጥ። እዛም ራሱ ሳይደግም ጸሎት ሳያደርግ እንደማይተኛ ነው አሁን የሚነግሩን። በዚህ ላይ እህቱም ታማ ነበረች። ለሷም አንዳንድ ጊዜ ለእርዳታ የሚያደርጋቸው ጸሎቶች ነበሩ እና ታታሪ ነበር። በእምነቱም ታታሪ ነው፣ ጎበዝ ነው። እንግዲህ ምን እንዳየባቸው ልብ ሰባሪ ነው። አላቅም እንዴት ያሳደግኩት ምንም ማድረጋል። ገበያ ውስጥ ተንከራትቼ ምን ብዬ ነው ያሳደግኩት። እግዚአብሔር ለምን እንደወሰደብኝ በጣም አላውቅም። በጣም አሳቢ ነበር። በቃ በሱ ያልፍልኛል ብዬ ነው ተስፋ ያደረኩት ነበር። አይዞት ምንም ማድረግ አልችልም። በቃ ጎበዝ ተማሪ አስጠኝ ነው። በዚህ ላይ በቃ 5 ለ1 የሚያስጠናው ከልጅነቱ ጀምሮ እሱ ነው። አሁን ተማሪዎች በጣም ነው የሚወዱት፣ አብሮ ነው የሚያጠኑት። በቃ ማድረግ አልችልም። የተሰበረ በቃ አይዞት፣ የቀሩትንም ይባርኮለት። አይዞት፣ እግዚአብሔር የወደደ የፈቀደው ነው የሆነው። እውነት ቦታ ነው ሄደው አደረገ። በቃ አሟሟቱ ትንሽ በቃ ግራ ያጋባል። ፖሊስ ምንም የምርመራ ውጤት አልነገራቸውም? ምንም እስካሁን። በቃ አሁን ሀዘናችን ጨርሰው ወደዛ እንሄዳለን። ስልኩ ነበረ ይሰራ ነበር አሉ። ስልኩ የለም። ቦርሳ ይዞ የነበረ እነዚህ ስማርበት የነበሩ ይዞ ወጥተዋል። እሱ ራሱ የት እንዳለ አናውቅም።
በቃ የምናውቀው ነገር የለም። አሁን እኔ ፎቶ ነው ለማረጋገጥ ፎቶውን ለማረጋገጥ ፎቶ እሱ መሆኑን አየሁት። የለበሰው ልብስ እሱ መሆኑን አረጋግጫለሁ። ቀብር ቦታ ሄድኩኝ። እዚህ በኮርት ነው የተቀበረ። ያ ቦታም አይቼዋለሁ። በቃ ከዛ ውጪ ምንም የማውቀው ነገር የለም። ምርመራው ይቀጥላል ይመስለኛል። እንግዲህ የሚዲያ አካላት ራሱ እንድትተባበሩ በዚህ አጋጣሚ እንድትተባበሩኝ እጠይቃለሁ። ወዴት መሄድ እንዳለብኝ ለምን እዛ እንደሄደ ስልኮቹ ሜሴጆቹ ላይ ምን ሲያወሩ እንደነበረ እንደገና ደግሞ ጨርቆስ ክፍለ ከተማ የሚባል በከኔ ይልቅ እሷ ናት ባለቤቴ ናት የምታውቀው ስደዋወል ነበር እሱ ስደውል ነበር ብለዋል። የ53 አመት ነው አይተናል አሉ። ፍየል ቤት ስልኩ ተገኝቷል ከሱ ጋር ሲያወራ ነበር። ማን ገብረመድህን የሚባል ነው። እንደዛ አይነት ነገር ነው ያለ። እስቲ እሱ እንዲያጣሩ ራሱ እፈልጋለሁ ብዬ ነው ማስበው። እሱ ራሱ አልተጣራም። በሂደት ግድ የለም ነው ያለ። ምን እንደሆነ ከቴሌው ምኑም በቃ ማወቅ ፈልጋለሁ። በቃ ማወቅ ፈልጋለሁ። እነሱም በሂደት ይዘዋል። ሶስተኛም እግዚአብሔር ስጣቸው እየተባበሩኝ ነው። ከዛ እንዳውም ሲሰሙ በጣም ሲያለቅሱ ነበር ነው የሚባል። በጣም እንደተባበሯት በጣም ቅስማቸው እንደተሰበረ ነው የሰማሁት። በእርግጥ በጣም ስተባበሩን እንደነበረ ነው። በጣም ኮሚሽነሩም በጣም ምርጥ በቃ ምን ተፈጥሮ እንደሸፈነባቸው አላውቅም እንጂ እዛው እየተመላለስን እሱ መቀበሩን ይሄ ራሱ በቃ ጥያቄ ራሱ ፈጥሮብኛል። እንዴት እንደሆነ በቃ እዛው ቀን በቀን እየተመላለስን ነው። በቃ አንዳንዴ የሆነ ብርም ተበልቻለሁ። የሆነ አፈስቶኝ እውነት መስሎን ወደ 14100 ብር ራሱ ተበልተናል። ይሄ እየደወሉ እኛ ጋር አለ የሚሉት? አዎ እነሱም ተበልተናል። ያው ባዩሽ ላይ በለቀቅ ነው በሱ ነው የተሸወር ነው። እውነት መስሎን ትንሽ ብር ነው ልንተባበር ነው እንጂ ለብር ብለን አይደለም ምናምን ብሎ እሱ ራሱ በልቶናል። እሱ ችግር የለውም በቃ እንደገና በቃ ሁለተኛ ደግሞ 1.2 ሚሊዮን ምናምን ተጠይቀን እውነት መስሎን ሲልኩልን ሌላ ሰው ነው የላኩልን። አውቆ አስመስሎ ነው። እሱን አውቀነዋል። ብዙም ቦታም አልሰጠንም እኛ። በዛ ምክንያት እነሱን ኢንፎርሜሽኖችም እየሰጠናቸው ነበር። በዚህ እነሱም ተሸውደው ይሆን እኛም ተሸውደን እንሆን አናውቅም እንጂ ፖሊስ እዛው እየተመላለስን ነው። እንግዲህ ሞቶ አሁን እንግዲህ የተረዳ ነው። በቃ በ13 በ22 በ23 አመልክተ ነው በ24 በ25 ያልገባ ነው ቦታ የለም። በቃ 11ዱ ክፍለ ከተማ በአንድ በሌሊት ነው አዳርሶ እንደገና እንትን ያሉት የለም የተባለ እስር ቤታችን ፈልጋው በቃ እዛ እየተመላለስ በቃ ከዛ ስልኮቹን ሰጠናቸው። ስልኮቹ ይታየለን ኮንታክት ያደረገው ስለ አዎ ትክክል ነው አሉ ኮሚሽነሩ። እግዚአብሔር ይስጣቸው። በቃ እንደዛ እየታየ ነው እንግዲህ። ይሄን በመሃል ደግሞ የሰማ ነው አላውቅም። በቃ ውጤቱ ህዳር 22 ከአንድ ቀን በኋላ ታወቀ። ከአንድ ቀን አዳር በኋላ ታወቀ። በ22 ወጣ። በ23 ታወቅ ነው። በ23ቱንም ሄዳለች። በቃ በ23ቱ እንዳውም እኮ እኔ ስልክ ደውዬ ፖሊስ ጣቢያ አስመዝግቡልኝ አልኩኝ። ስራ ቦታው ወደ ያስመዘገቡት አለ። ከዛ በ23 በ24 እኛ ሄን በቃ ከዛ በኋላ በተከታታይ ነው እንግዲህ እንደዚህ ሆነ ስንከታተል የነበር ነው። አንዳንድ ጊዜ ሶስተኛ ራሱ ከአንዴ ሁለቴ ነው የምንሄደው። ጠብቀናቸው ማጠዋት እንሄዳለን። ከሰዓትም አንዳንድ ጊዜ የምንሄድበት አለ። ነገ ይላሉ ነገ የምንሄዳለን። ከዛ ተደውሏል እላሉ። ከተደወለ ደግሞ የተነጋገረው ሰው ከቤተሰብ ጋር ተነጋግሯል። ከሌ የሚባል ተባለ። ከሌ አልተነጋገሩም፣ በታምር አልተነጋገሩም። ከተነጋገሩ አውጡልን መረጃ እያልን መረጃ ደግሞ ይሄኛው በድምጽ ደግሞ አይታወቅም ምናምን እያሉን ነው። ገና ነው አስፈቀደ ምናምን እያሉ ሂደት አለው። ማንኛውም ነገር በአንዴ አይደለም ስለሆነ ነው እንግዲህ የቆየነው። በዛ መሀል ነው ሞቱ የተሰማ። በጣም ከባድ ነው። እናቱስ እንዴት ናቸው? እናቱ ተዋልቃለች። እሷ መጽናናት አልቻለች። እኔ ይሻላለሁ፣ እሷ መጽናናት አልቻለች።
እንግዲህ እግዚአብሔር ያበርታችሁ፣ የሀዘን መጨረሻ ያድርግላችሁ። ሀዘን ደግሞ ቤታቸው አይግባ፣ የቀሩትን ሺ ያርግላችሁ። አይቀርም ታህሳስ 15 ለገሃር ላይ አይቀርም። ለምን ቢሉ ላለፉት 2 አስርት ዓመታት በታማኝነትና በጥራት ብዙዎችን የቤት ባለቤት ያደረገው አንጋፋው ጊፍት ሪል ስቴት መጪውን የገናን በዓል ምክንያት በማድረግ ከታህሳስ 15 እስከ 28 ድረስ የሚቆይ ታላቅ ቅናሽ የተደረገበት የሽያጭ መርሃ ግብር በመሃል ለገሃር ላይ ያዘጋጀን መሆናችን ስንገልጽ በታላቅ ደስታ ነው። ልብ ይበሉ፣ በዚህ ቀን ለሚመጡ ደንበኞቻችን በ20% ቅናሽ በ5545 የረጅም ጊዜ ባንክ አማራጭ ከ2% እስከ 5% ቅድመ ክፍያ ከ65 ካሬ እስከ 163 ካሬ ማለትም ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችንና የንግድ ሱቆችን በለገሃር በቦሌ አትላስ በ22 በመርካቶ ተክለ ሃይማኖት በሲኤምሲ እና በአያት ሳይቶቻችን ላይ ለሽያጭ አቅርበናል። ታዲያ እርሶስ ምን ይጠብቃል? ይግዙ፣ ህልሞን እውን ያድርጉ። ለበለጠ መረጃ ታች ባለው ስልክ ቁጥራችን ሃሎ ይበሉን። ጊፍት ሪል ስቴት ማህበረሰብን እንገነባለን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለዛሬ የነበረን መሰናዶ ይሄንን ይመስላል። መግቢያችን ላይ እንዳልናችሁ አጠገባችን የሚገኙ የደረሱ ልጆቻችን ህጻናትም ቢሆኑ በምን አይነት ሁኔታ ውስጥ ነው ያሉት? ስሜታቸው እንዴት ነው? የተረበሸ ስሜት ያላቸው ቀን ምንድነው? ምን ሆነሽ ነው? ምን ሆነህ ነው ብሎ አስቀምጦ መጠየቅ ተገቢ ነው። ይህንን ማድረጋችን ምናልባት ዛሬ ሙሉ ቀን ላይ ተከሰተ እንደተባለው ጉዳይ እንዳይከሰት እድሉን ሊፈጥርልን ይችላል። ይህንን በማሰብ ነው የዛሬ መሰናዶውን ወደ እናንተ ያመጣ ነው። እስከ መሰናዶአችን ፍጻሜ ድረስ አብራችሁን ስለቆያችሁ እያመሰገንን ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እንድታደርጉልን በትህትና ጠየቅን። ስለምታደርጉልን ደግሞ እናመሰግናለን። ክበሩልን።